አዲሱ የንብረት ታክስ አዋጅ ከታክስ ነፃ የሚያደርጋቸው የህብረተሰብ ክፍሎች መኖራቸው ይፋ ተደርገዋል። ከንብረት ታክስ ነፃ የሆኑ እንደ ኤምባሲ ያሉ ተቋማት ደግሞ ለማዘጋጃ ቤት የአገልግሎት መዋጮ እንዲከፍሉ ትዕዛዝ መውጣቱ ታውቋል። በሌላ በኩል ደግሞ በጥቁር ገበያና በመደበኛው መካከል ያለው የዶላር ምንዛሪ ልዩነት በ4.7 በመቶ ዝቅ ማለቱን አውቀናል። የብር ዋጋ ከዶላር አንጻር ያለው የምንዛሪ መጠን በ8.1 በመቶ መቀነሱም ነው የደረሰ መረጃ የሚያሳየው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በጥቁር ገበያና በመደበኛው መካከል ያለው የዶላር ምንዛሪ ልዩነት በ4.7 በመቶ ዝቅ ማለቱን አውቀናል። የብር ዋጋ ከዶላር አንጻር ያለው የምንዛሪ መጠን በ8.1 በመቶ መቀነሱም ነው የደረሰን መረጃ የሚያሳየው። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ውስጥ ይፋ በተደረገ ጥናት በጥቁር ገበያውና በመደበኛው መካከል ያለው የዶላር ምንዛሪ ልዩነት ከ18.4 በመቶ ወደ 13.7 በመቶ በመውረድ ልዩነቱ ወደ 4.7 በመቶ ዝቅ ማለቱን የኢትዮጵያ ኢኮኖሚክ አሶሲዬሽን አስታውቋል። ከማክሮ ኢኮኖሚ ማሻሻያ በኋላ የውጭ ምንዛሪ ሁኔታው ምን ላይ እንደሚገኝና የብርና የዶላር ምንዛሪ በገበያ ላይ ስላለው ሁኔታ ጥናት መደረጉን የገለጹት በኢትዮጵያ ኢኮኖሚክስ አሶሲዬሽን ከፍተኛ ተመራማሪ የሆኑት ዶክተር ናስር የኑስ ናቸው። በጥናቱም በ2018 በጀት ዓመት ሩብ ዓመት ውስጥ ቀደም ሲል ከነበረው አንጻር የዶላር ምንዛሪ በመደበኛና በጥቁር ገበያው መካከል ያለው ልዩነት በአንጻራዊነት መጥበብ መቻሉን አንስተዋል። ከተያዘው ሩብ ዓመት በፊት በመደበኛውና በጥቁር ገበያው መካከል ያለው የዶላር ምንዛሪ 18.4 በመቶ ልዩነት የነበረው ሲሆን በዚህ ሩብ ዓመት ግን ወደ 13.7 በመቶ መውረዱን ተናግረዋል። ከዚህ ባሻገር እንደ አጠቃላይ ያለው የብር ዋጋን በሚመለከት ግን አሁንም ድረስ የዶላርና የብር ምንዛሪ የተረጋጋ ሁኔታ ላይ አለመሆኑን ያነሱ ሲሆን በዘንድሮ ሩብ ዓመት ውስጥ ብር ከዶላር አንጻር ያለው የምንዛሪ መጠን በ8.1 በመቶ መቀነሱን ተናግረዋል። ይህም በ2017 የመጨረሻ በጀት ዓመት ሩብ ዓመት ጋር ከነበረው ከ4 በመቶ በላይ መጨመሩን ገልጸዋል። ይህም አሁንም ድረስ ገበያው ትክክለኛ የሆነ መረጋጋት ላይ አለመሆኑን የሚያሳይ እንደሆነ የገለጹ ሲሆን ብር ከዶላር አንጻር ያለው ዋጋ መቀነሱ በገበያው ላይ ጫና እንደሚፈጥር አንስተዋል። ኢትዮጵያ በርካታ ምርቶችን ከውጭ የምታስገባ ከመሆኗ አንጻር የብር ዋጋ በቀነሰ ቁጥር ምርቶች እየተወደዱ እንደሚመጡ የገለጹት ከፍተኛ ተመራማሪው ወደ ሀገር ውስጥ የራሳቸው የሆነ የዋጋ ግሽበትን በማምጣት የዋጋ መረጋጋት እንዳይኖር አስተዋጽኦ እንደሚያሳድሩ ተናግረዋል። የዋጋ መረጋጋት ከሌለ ሰዎች በብር እርግጠኛ ስለማይሆኑ ያላቸውን ሀብት በዶላር ለመያዝና ወደ ሌላ ሀገር ለማሸሽ በሚሞክሩበት ጊዜ ምጣኔ ሀብቱን እንደሚያዛባ አንስተዋል። በመሆኑም ይህንን ለማስተካከል የሀገር ውስጥ አቅርቦትን መጨመርና የምጣኔ ሀብቱን መዋቅር ማስተካከል እንደሚገባ ጠቁመዋል። ኢትዮጵያ እስካሁን ድረስ በብዛት ወደ ውጭ የምትልከው የግብርና ምርቶችን መሆኑን የሚያነሱት ከፍተኛ ተመራማሪው እነዚህ ምርቶች ደግሞ ኢትዮጵያ የምትፈልገውን የውጭ ምንዛሪ በሚፈለገው መጠን በአጭር ጊዜ ውስጥ እንድታገኝ እያስቻሉ አይደለም ብለዋል። ስለዚህ እነዚህ ችግሮችን በመቅረፍ የውጭ ኢንቨስትመንትንም ማደግና የሀገር ውስጥ ገበያው ከትይዩ ገበያው ወጥቶ ወደ ህጋዊ መስመር መግባት እንደሚጠበቅበት በመግለጽ ይህ ካልሆነ ግን ያለው አለመረጋጋት እየጨመረ ሊሄድ እንደሚችል አስጠንቅቀዋል። በሌላ በኩል ደግሞ አዲሱ የንብረት ታክስ አዋጅ ከታክስ ነፃ የሚያደርጋቸው የህብረተሰብ ክፍሎች መኖራቸው ይፋ ተደርገዋል። ከንብረት ታክስ ነፃ የሆኑ እንደ ኤምባሲ ያሉ ተቋማት ደግሞ ለማዘጋጃ ቤት የአገልግሎት መዋጮ እንዲከፍሉ ትዕዛዝ መውጣቱ ታውቋል። የክልል መንግስታት ተግባራዊ እንዲያደርጉት የተዘጋጀው አዲሱ የንብረት ታክስ አዋጅ በህግ ከታክስ ነፃ የተደረጉትን ንብረቶችና ተቋማት ለማዘጋጃ ቤት አገልግሎቶች ማካካሻ የሚሆን በታክስ ምትክ የሚደረግ መዋጮ እንዲከፍሉ የሚያስገድድ ድንጋጌ ይፋ አድርጓል። ይህ ውሳኔ በከተሞች ውስጥ የሚከናወኑ የልማት ስራዎች ፍትሃዊ በሆነ መንገድ በሁሉም ተጠቃሚዎች እንዲደገፉ ለማድረግ ያለመ መሆኑ ተገልጿል። በዚህ አዋጅ የተወሰኑ የህብረተሰብ ክፍሎችና ተቋማት ከቀጥተኛ የንብረት ታክስ ነፃ እንዲሆኑ ተደንግጓል። ሆኖም እነዚህ ተቋማት የሚገኙባቸው አካባቢዎች በከተማ አስተዳደሩ የሚከናወኑ እንደ መንገድ ጥገና፣ የፍሳሽ ማስወገጃ፣ የጎዳና መብራት፣ የጽዳትና ደህንነት አገልግሎቶች ተጠቃሚ በመሆናቸው ለእነዚህ አገልግሎቶች ማካካሻ የሚሆን መዋጮ እንዲከፍሉ ተደንግጓል። እንደ ገንዘብ ሚኒስቴር ማብራሪያ ከሆነ የሃይማኖት ተቋማት ለአምልኮና ለመካነ መቃብር የሚጠቀሙባቸው ንብረቶች፣ ለህብረተሰቡ ነፃ ማህበራዊ አገልግሎት የሚሰጡ የበጎ አድራጎት ድርጅቶች እንዲሁም የመንግስት ቢሮዎችና ዲፕሎማቲክ ተቋማት የሚጠቀሙባቸው ንብረቶች ከታክስ ነፃ ቢሆኑም እንደየአካባቢው ነባራዊ ሁኔታ በታክስ ምትክ የሚደረግ መዋጮ ሊጠየቁ ይችላሉ። አዋጁ ዝቅተኛ ገቢ ያላቸው ዜጎች ከታክስ ጫና ለማድረግ ግልጽ
የሆኑ መስፈርቶችን ያስቀመጠ ሲሆን በዚህም ዓመታዊ ገቢያቸው ከሀገራዊ አማካይ የነፍስ ወከፍ ገቢ 50 በመቶ የማይበልጥና በማህበራዊ ጉዳይ መምሪያ የተረጋገጠላቸው ዝቅተኛ ገቢ ያላቸው ቤተሰቦች ከታክስ ነፃ ይሆናሉ። በተጨማሪም ዋጋቸው በከተማ አስተዳደሮች ከ1 ሚሊዮን ብር፣ በማዘጋጃ ቤት ከተሞች ከ250 ሺህ ብር እንዲሁም ደግሞ በታዳጊ ከተሞች ከ100 ሺህ ብር ያነሰ የመኖሪያ ቤቶችና የቦታ ማሻሻያዎች ከንብረት ታክስ ነፃ ተደርገዋል። በታክስ ምትክ የሚደረገው መዋጮ መጠንና አይነት በክልሉ መስተዳደር ምክር ቤት በሚወጣ ደንብ የሚወሰን ሲሆን አወሳሰኑም ፍትሃዊ፣ ተገቢና ትርጉም ያለው መሆን እንዳለበት ተደንግጓል። በተጨማሪም የታክስ ነፃ መብት የተሰጣቸው አካላት በየዓመቱ የታክስ ዘመኑ ከመጠናቀቁ 60 ቀናት በፊት የእድሳት ማመልከቻ ማቅረብ ይኖርባቸዋል። ንብረቱ ለተሰጠው ዓላማ መዋሉን የሚያረጋግጡ ደጋፊ ሰነዶችን ማቅረብ የማይችሉ ወይም የባለቤትነትና የጥቅም ለውጥ አድርገው ሪፖርት ያላደረጉ አካላት የታክስ ነፃ መብታቸው ሊሰረዝ ወይም ሊታገድ እንደሚችል አዋጁ ያስጠነቅቃል። ይህ የተገለጸው የገንዘብ ሚኒስቴር ከሰሞኑ በሀገሪቱ የሚገኙ ከተሞች የራሳቸውን ገቢ በማሳደግ ጥራት ያለው መሰረተ ልማትና ማህበራዊ አገልግሎት እንዲያቀርቡ የሚያስችል የሞዴል የንብረት ታክስ አዋጅን አዘጋጅቶ ለክልል መንግስታት መላኩን ባሳወቀበት ደብዳቤው ነው። ሚኒስትሩ አቶ አህመድ ሺዴ ለክልሎች በላኩት ደብዳቤ ላይ እንደገለጹት ይህ አዋጅ የከተማ አስተዳደሮች በየአካባቢያቸው የንብረት ታክስ እንዲጥሉ፣ እንዲሰበስቡና ለልማት እንዲጠቀሙበት የሚያስችል ህጋዊ ማዕቀፍን ይፈጥራል። ይህም ፈጣን የከተሜነት መስፋፋትን ተከትሎ እያደገ የመጣውን የአገልግሎትና የመሰረተ ልማት ፍላጎት ለመመለስና የከተሞችን የፊስካል ነጻነት ለማረጋገጥ የተወሰደ ታሪካዊ እርምጃ መሆኑ ተመላክቷል። በአዋጁ መሰረት ንብረት ተብለው የተለዩት በከተማ ቦታ ላይ የሚገኝ የሊዝ ይዞታ መብት፣ የነባር ይዞታ መጠቀሚያ መብት፣ ህንፃና በቦታ ላይ የተደረጉ ማሻሻያዎች ናቸው። ታክሱ በየዓመቱ የሚከፈል ሲሆን የታክሱ መጠን እንደ ከተሞቹ ደረጃና እንደ ንብረቱ አይነት ይወሰናል። በከተማ ቦታ የመጠቀም መብት ላይ የሚጣለው ታክስ ከንብረቱ ግምታዊ ዋጋ ከ0.2 በመቶ ያላነሰና ከ1 በመቶ ያልበለጠ እንዲሆን ተደንግጓል። በተጨማሪም ለልማት ተሰጠው ነገር ግን በህጉ በተቀመጠው ጊዜ ውስጥ ህንፃ ያልተገነባባቸው ወይም ጥቅም ላይ ያልዋሉ ቦታዎች ከፍተኛ ታክስ እንዲከፈልባቸው በማድረግ የመሬት ግምትን ለትርፍ የመጠቀም ተግባርን ለመከላከል ያለመ መሆኑ ተመላክቷል። ክልሎች ይህንን የሞዴል አዋጅ ከክልላቸው ነባራዊ ሁኔታ ጋር በማጣጣም በምክር ቤቶቻቸው አጸድቀው ወደ ትግበራ እንዲገቡ ሚኒስቴሩ ማሳሰቢያ ሰጥቷል።